ጀነራሉ ከመጀመሪያው ጀምሮ ለአካታችነት ለማይመሩትም ጊዜያዊ መስተዳድር ለአካታችነት እንቅፋት ናቸው። የኛን ስም ያጠፋ እንፋረደዋለን እኮ ብለው ለመንግስት ያደረገን ሰው ተመልሰህ ትሾመዋለህ ወይ? ቅድም ያልኩት ስሌት ጋር ስለሚያያዝ ከዚህ በላይ ባንሄድበት ጥሩ ነው እንጂ መፈንቅለ መንግስት ያካሄደ የጦር መሪ ተመልሰህ አትሾመው። ቢሳካሶሽ መንግስት ብትሆን ከህዋት የተለየ ልትሆን አትችልም። በጠመንጃ የመጣ ማንኛውም ኃይል ከህዋት የተሻለ መንግስት ሊሆን አይችልም። ጀነራሉ ደግሞ ስልጣኗን በጣም የፈለጓት ይመስለኛል። ለምን እንደሆነ ባይገባኝም ፌደራል መንግስት ከኤርትራ ጋር ያለው ነገር ስርዓት ያስይዝ፣ ፌደራል መንግስት ከአማራ ጋር ያለው ግንኙነት ስርዓት ያድርግ፣ ስርዓት ያስይዝ። እሳት በማርከፍከፍ ቁጥር 1 ኢሳያስ ነው። መለስ ዜናዊ ትግራይ ተወላጅ ነው፣ ግን የኢትዮጵያ መንግስት መሪ ሆኖ ትግራይን በማጥፋት ትግራይን በማዳከም ቁጥር 1 ተጠያቂ ነው። ሰላም ቢሆን ከኤርትራ ጋር በቃ ቦርደርለስ ሶሳይቲ ቢሆንልኝ እኔ እመርጣለሁ። ወርስ ኬስ ሴናሪዮ አሁን ለምሳሌ ትግራይ ውስጥ ሆኗል፣ 2 የታጠቀ ኃይል ተፈጥሯል። እሳት በማርከፍከፍ ቁጥር 1 ኢሳያስ ነው። ሻዕቢያ ከለላ የሌላት ትግራይ ይፈልጋል፣ ከለላ የሌላትን ትግራይ ፈጠረዋት። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሱ የአንድ አፍታ ወግ ዝግጅታችን ተጀምሯል። በዚህ ሳምንት የአንድ አፍታ ወግ እንግዳችን አቶ ኃይሉ ከበደ የሳልሳይ ወያኔ የውጭ ግንኙነት ዘርፍ ኃላፊ ናቸው። ከእርሳቸው ጋር እንግዲህ በወቅታዊ ጉዳዮች ጋር ቆይታ እናደርጋለን። አብራችሁን ቆዩ። ኃይሉ እንኳን ደህና መጣ በድጋሚ ከዛ አወዛጋቢ ቃለ መጠይቅ በኋላ ለመጀመሪያ ጊዜ ነው የተገናኘ ነው። አወዛጋቢ መሆኑ እንኳን አላወቅኩም ነበር። የተለያዩ ማህበራዊ ሚዲያዎች ላይ በፌስቡክ፣ ትዊተር ላይ በተለያዩ ገጾች ላይ ሲሰራጭ ሲነጋገሩበት ሲወያዩበት እንደነበር ይታወሳል። የትግራይ ወቅታዊ ጉዳዮች ላይ ነው የምናተኩረው። እንግዲህ አቶ ጌታቸው ረዳ በጀነራል ታደሰ ወረደ ከተተኩ በኋላ እንግዲህ የጊዜያዊ አስተዳደሩ የጊዜያዊ መንግስቱ በርከት ያሉ ጥያቄዎች እየተነሱበት ነው የሚገኘው። እንደውም ከረር ያሉ ድምጾችም ያው ወደ ወታደራዊ መንግስትነት እየተንደረደረ ያለ አስተዳደር ነው፣ የአንድ ቡድን ሆኗል የሚሉ በርከት ያሉ ክሶች ከዚያው ከክልሉ ተቋሚ ፓርቲዎች በኩል ገዝፈው እየተሰሙ ይገኛሉ። እስቲ እንደው ለውይይታችን መጀመሪያ ያህል ትንሽ ወደ ኋላ ሄደን በልና የጀነራል ታደሰ ወረደን ሹመት እንመልከት። አሁንም ድረስ ያልጠሩ ምናልባትም የቀጣይ ትንታኔ ለመስጠትም የሚረዱ ይመስለኛል። የጀነራል ታደሰ ሹመት በወቅቱ ሲሾሙ እንግዲህ ጌታቸው ረዳ እንደ የተናገሩት ነገር ነበር። እርግጠኛ አይደለም ለቢቢሲ አማርኛ ይሁን ወይም ለአንድ ለሌላ የውጭ ሚዲያ መሰለኝ። ጠቅላይ ሚኒስትር አብይ ጀነራል ታደሰ ወረደ እኔን እንዲተካ በተደጋጋሚ ለማሳመን ጥረት አድርገው ነበር የሚል ነገር አንስተዋል። ጠቅላይ ሚኒስትር አብይ ጀነራል ታደሰ ወረደ ፕሬዚዳንት እንዲሆን ይፈልጉ ነበር የሚል አንደምታ አለው የጌታቸው ንግግር። በአንጻሩ የደብረ ጽዮን ቡድን ደግሞ ታደሰ ወረደ ጀነራል ታደሰ ወረደ የጊዜያዊ መንግስቱ መሪ እንዲሆኑ ይፈልጉ ነበር። እሳቸው ደግሞ ጀነራል ታደሰ ወረደ የጌታቸው ምክትል በነበሩበት ጊዜ እንግዲህ ጥሩ የስራ አፈጻጸም የላቸውም። እንደውም ጌታቸው አንዳንዴ ሞቅ ያለ ነገር ሲከሰት ስልካቸውን አጥፍቶ ይጠፋሉ የሚል አስተያየትም ሲሰጡ አድምጠናቸዋል። ታዲያ የስራ አፈጻጸማቸው እንዲህ ከሆኑ በፌዴራል መንግስቱም በኩል በህወሓትም በኩል ጀነራል ታደሰ ወረደ ለምን መሪ እንዲሆኑ ተፈለጉ? እንግዲህ በአጭሩ ለመመለስ በሁለቱም ወገን ለምን እንደተመረጡ እውነት ለመናገር እርግጠኛ ሆኖ መናገር ባይቻልም ግን ለሁለቱም የሚመች ሆነው ከተገኙስ የሚመስለኝ እሱ ነው። እንዴት ለሁለቱም መመቸት ይቻላል? አሁን ቅራኔ ውስጥ ያሉ ነው የሚመስሉት እኮ የፌዴራል መንግስትና ህወሓት የሚያወጧቸው መግለጫዎች አይደል? ግን ሁለቱም የየራሳቸው አላማዎች አሏቸው። ስለዚህ ለሁለቱም አላማዎች የምትመች ከሆንክ በሁለቱም ልትመረጥ ትችላለህ። ስለዚህ ምልህ ህወሓትም የልቤን በልቤ እዛው እሳቸው ይቆዩልኝ ብሎ ሊሆን ይችላል። ፌዴራል መንግስቱም የልቤን በልቤ ለጊዜው
ሰው ይቆዩልን ተብሎ ሊሆን ይችላል። ወደ ዝርዝር ከገባን ካልኩሌሽኑ ቀላል አይደለም፣ ስሌቱ ማለት ነው። ህወሓት ምንድን ነው የሚፈልገው? አንደኛ ጊዜያዊ አስተዳደሩን አሁን ወይ የአንዱ ቡድን አንዱ አንጃ የፌዴራል መንግስቱ ሹመኛ ቢልክ እንደማያጸድቅለት ያውቃል። ሶ ጀነራሉን ላከ። ጀነራሉ የላከበት ደግሞ የራሱ ምክንያት አለው። ምክንያቱም ጊዜያዊ አስተዳደር ላይ የሚቀመጥ ከላይ የሚቀመጥ ሰው ምልክት ነው እንጂ ስራውን መሰራው እታች ባለው መዋቅር ራሴው ነኝ ብሎ ስለሚያምን ነው። ይሄ አንደኛው አንጃ መዋቅሩን የተቆጣጠረው ላለፉት 50 ዓመታት የትግራይን ፖለቲካል ኢኮኖሚ የተቆጣጠረ ኃይል ነው። ታደሰን ይቅርና የድርጅቱን ምክትል ሊቀመንበር የድርጅቱን ስራ አስፈጻሚ አባል የነበረ ለረጅም ዓመታት ማዕከላዊ ኮሚቴ የነበረ ለረጅም ጊዜ የድርጅቱ ማዕከላዊ ኮሚቴ የነበሩ ቡድን ሆነው የወጡትንም ሰዎች እንዴት እንደሚያንሳፍፋቸው አይተናል። ስለዚህ ታደሰ ከላይ ቢቀመጥ ችግር የለውም፣ ለፌዴራል መንግስቱም ተቀባይነት ይኖረዋል፣ የትግራይ ህዝብም ተቀባይነት ይኖረዋል፣ እኔ ደግሞ ለምሰራው ስራ እንቅፋት አይሆነኝም ነው። የፌዴራል መንግስቱም ያሰበው ይኖራል። ትግራይ ውስጥ የተሻለ ተቀባይነትም ሊኖረው ይችላል። ሁለተኛ ነገር የፌዴራል መንግስቱ ጊዜያዊ አስተዳደሩ እና ህወሓት የፕሪቶሪያ ስምምነት እንዲፈጸም ወይም እንዲያስፈጽሙ ተልእኮ ወስደው ሲሰሩ በነበረበት ሰዓት ጀነራሉ እንዳልከው ምክትል ሆነው ሲሰሩ ነበር። እያንዳንዱ የተፈራረሟቸው መጥፎ ነገሮችም ካሉ በቅርበት የሚያውቁ ስለሆኑ አልነበርኩበትም የሚል አካል እንዳይመጣ ማኖም ነው የሚመስለኝ። በኋላ በወረቀትን ተፈርሞ ያየ ነው። ከዚህ በፊትም ሲሰራ የነበረ ነው። አሁን ግን በዓለም ፊት ደግሞ ቃለ መሐላ ፈርም ነው የሚመስለው። የፌዴራል መንግስቱም የህወሓት አንደኛው አንጃው ቡድንም ጀነራሉን የፈለጉበት የራሳቸው ስሌት አላቸው። ለትግራይ አስበው ተጨንቀው እንዳልሆነ ሁለቱም እናውቃለን። ጀነራሉ ደግሞ ስልጣኗን በጣም የፈለጓት ይመስለኛል። ለምን እንደሆነ ባይገባኝም ግን ጀነራሉ ብቻ ሳይሆን በአጠቃላይ የጸጥታ መዋቅሩን የያዙት በጦርነቱ ጊዜ ቲዲኤፍ የሚባል ኃይል ሲታወቁ የነበሩ ኃይሎች ወደ መንግስት የመጡበት መንገድ ካየሁ በደንብ መታየት ያለበት ይመስለኛል። እኔ በግል 2015 የካቲት ላይ መሰለኝ ጊዜያዊ አስተዳደሩ ገና ሳይመሰረት ይሄ ጀነራሉ አሁን ፕሬዝዳንት የሆኑ ጀነራል የጊዜያዊ አስተዳደር አቋቋሚ ወይ ኮሚቴ ለማቋቋም በተዋቀረው ኮሚቴ ውስጥ የኮሚቴው መሪ ነበሩ እና በዛ ጊዜ የተለያዩ የህብረተሰብ ክፍሎች ያሳተፈ ጊዜያዊ አስተዳደር እንዲቋቋም ሲፈለግ እኔ የሰጠኋችሁን ኮታ ትቀበላላችሁ፣ ካልሆነ ግን ማንም ምድራዊ ኃይል ማያቆመንም ብለው ነው መግለጫ የሰጡት። የኛ በተለይ ተቃዋሚዎችን የዛኔ ጫና ለማሳደር ማለት ነው። እኔ የዛኔ ያልኩት መፈንቅለ መንግስት ተካሂዷል፣ የሚቀረው ከዚህ በኋላ መፈንቅለ ፓርቲ ነው ነበር ያልኩት። 2015 ነው የምልህ። የጊዜያዊ አስተዳደሩ የመጀመሪያ ጊዜያዊ አስተዳደር የጌታቸው ጊዜያዊ አስተዳደር ሲቋቋም በነበረው ኮሚቴ ውስጥ የኮሚቴው መሪ ሆነው ለነሱ በሚመች መልኩ አድርገው ጊዜያዊ አስተዳደሩን ካልተሳሳትኩ ከ5 በላይ ጀነራል ያለበት ጊዜያዊ አስተዳደር ነው የተቋቋመው። ይሄ ሲሆን እንግዲህ ምን እየተፈጠረ እንደነበረ ለትግራይ ፖለቲካ በቅርብ ለሚከታተል ሰው ግልጽ ነበር። እንግዲህ እንደዛ ከሆነ እኛ የኮሚቴው ስራ እውቅና አንሰጠውም፣ የኮሚቴው ውጤት ወይም ደግሞ ኮሚቴው ያመጣው ጊዜያዊ አስተዳደርም አንቀበለውም፣ የጊዜያዊ አስተዳደሩ አካል ማንሆንም ብለንም የወጣ ነው መጋቢት 2015 ላይ። በዚህ ምክንያት ነው ጀነራሉ እዛ ነበሩ። 2 ዓመት ሙሉ ምክትል ነበሩ። 2 ዓመት ሙሉ የጸጥታ መዋቅሩን እየመሩ ግን የጸጥታ መዋቅሩ ከፍተኛ የሆነ ችግር ውስጥ በገባበት ሰዓት ትግራይ ውስጥ በሰላም ወጥቶ መግባት ከባድ በሆነበት ሰዓት ከፍተኛ የሆነ የሰዎች ዝውውር፣ ከፍተኛ የሆነ የማዕድን ዘረፋ፣ ከፍተኛ የሆነ ሰው ግድያ፣ ቀላል የማይባል ያስገድዶ መድፈር፣
ቀላል የማይባል የህዝብ መሰረተ ልማት በተለይ በውሃና በትራንስፎርመር ዘረፋ በከፍተኛ ሁኔታ ከፍተኛ የሆነ የመሬት ዘረፋ በሚካሄድበት ጊዜ እኚህ ሰው ምክትል ፕሬዝዳንት ሆነው የጸጥታ መዋቅሩን እንዲመሩ ነበር የተቀመጡት። በዚህ ደረጃ የወደቁ ምክትል አስተዳዳሪ አሁን ደግሞ አስተዳዳሪ ብለህ ስትሾም የፖለቲካ ስሌት ካልሆነ በስተቀር የትግራይን ህዝብ ታሳቢ ያደረገ እንዳልሆነ መገመት አያቅትም። ምን የፖለቲካ ስሌት እንዳልኩ ነው። ሁለቱም ኃይሎች የመተማመን ደረጃቸው አሁንም ዝቅተኛ ነው። በተለይ ይሄ አንደኛ ቡድን ህወሓት አሁን የተቆጣጠረው ቡድንና ትግራይ ጊዜ አስተዳደሩ የተቆጣጠረው አሁን የደብረጽዮን ቡድን የሚባለውና ፌደራል መንግስቱ የመተማመን ደረጃው ዝቅተኛ ደረጃ ላይ ነው ያለው ነው። ስለዚህ የየራሳቸው ስሌት አለ፣ የሚያሰሉት ስሌት አለ። በዚህ ስሌት ውስጥ ያው ምንድነው ትራንዚሽናል ወይም አሻጋሪ ናቸው ፕሬዝዳንቱ። ወዴት ነው የምንሻገረው አናውቅም፣ ግን አሻጋሪ ናቸውና በሁለቱም የተመረጡ አሻጋሪ መሆናቸው ለየት ያደርገዋል ትንሽ። ግን እንዳልኩ ብዙ ስሌቶች ብዙ ካልኩሌሽን አለ እዛ ውስጥ። የጸጥታ ካልኩሌሽን አለ፣ የፖለቲካ ካልኩሌሽን አለ። ትግራይ ውስጥ ይሄ ህወሓት የደብረጽዮን ቡድን ደግሞ ትግራይ ውስጥ የራሱ የሆነ ሌሎች ካልኩሌሽኖች አሉ፣ የተለያዩ ችግሮች አሉና እነዚህን ባላንስ እናደርጋለን ብለው ነው የሚያስቡት። አሁን በየራሳቸው ስሌት ግን ባላንስ ይሆናል ወይ አይሆንም እናየዋለን አብረን። እንግዲህ የሚታይ ይሆናል። እንግዲህ ፕሬዚዳንቱ ስልጣን ከተረከቡ በኋላና የጊዜው መንግስቱ አስተዳዳሪ ከሆኑ በኋላ እንግዲህ በርከት ያሉ ተቃውሞዎች እየቀረቡ ይገኛሉ። በተለይም ከክልሉ ተቃዋሚ ፓርቲዎች በኩል ገና በማለዳው ማለት እንችላለን አዳዲስ ክሶች እየተሰሙባቸው ነበር። ለማሳያነትም 3 የክልሉ ተቃዋሚ ፓርቲዎች ያወጡት አንድ መግለጫ ነበር። እናንተም በግል ያወጣችሁት መግለጫ አለ እንደ ሳልሳይ ወያኔ። እዛ መግለጫ ላይ የተጠቀሱ ጉዳዮች አሉ። በተለይም እነዚህ 3 ፓርቲዎች ያነሱትን ጉዳይ ነው የምጠቅስልህ። ወደ ወታደራዊ መንግስትነት እየተደረደረ ነው፣ የአንድ ቡድን ሆኗል፣ አካታች አይደለም የሚሉ ጉዳዮች ይነሳበታል። የጀነራል ታደሰ ጊዜያዊ መንግስት አወቃቀሩን እንዴት ትመለከተዋለህ? እና እነዚህስ በፓርቲዎቹ በኩል የቀረቡ ውንጀላዎችስ ምን ያህል እውነት እና መሬት ላይ ላለው ሀቅ የቀረቡ ናቸው? እንዳልኩ ጀነራሉ የ2015 ኮሚቴ መሪ ሆነው ጊዜያዊ መስተዳድሩን ሲያቋቁሙ አካታች እንዳይሆን የቻሉትን ያህል ጥረዋል። በጉልበት ተመክተውም እንዳልኩ ምድራዊ ኃይል የማያቆምንም ብለውናል። የዛኔ እሳቸው ናቸው እንደዛ ያሉት። የጊዜያዊ መስተዳድሩን ያቋቋመው ኮሚቴ መሪ ነበሩ። ከ2015 ከጥር እስከ መጋቢት በነበረው ምንድን ያደረጉት መሰለ? የፌዴራል መንግስቱ ጊዜያዊ መስተዳድሩን አዋቅሩት ብሎ ለህወሓት ወይም ደግሞ ፕሪቶሪያ ለተፈራረመው ቡድን ኃላፊነቱን ሰጠ። አካታች ግን አድርጉት አላቸው ዝም ብሎ። አሁን አካታች ለማድረግ የተለያዩ ኃይሎችን እንደማናገር ሰራዊቱና የህወሓት አንድ የዛኔ እንግዲህ በሁለቱም አልተከፈለም ህወሓት። የህወሓት ማዕከላዊ ኮሚቴና የሰራዊቱ አመራር አጠቃላይ 100 የሚሆኑ ሰዎች ወደ 40 ምናምን ቀን የተሰበሰቡ ስልጣን ለመካፈል ነው። ሌላ አልነበረው። የፕሪቶሪያ ስምምነትም የተወሰነ አውርተውበት ይሆናል። ግን ትግራይ ውስጥ ኮንፊዥን ስለነበር ከፕሪቶሪያ ስምምነት በኋላ 100 የሚሆኑ ሰዎች ወታደሮችና ማዕከላዊ ኮሚቴ ህወሓት ተመካከሩና ስልጣን ተከፋፈሉ። 5 ጀነራል መጣ። ምል የዚህ ውጤት ነው፣ የዚህ ድርድር ነው። እነዚህም ፖለቲከኞችን ከዚህ በኋላ እናንተ በፈለጋችሁት መንገድ እየሄዳችሁ በችግር ጊዜ የምትጥሩን አይደለም ነው እንግዲህ። እኛም ፖለቲካው ላይ ሰይ ይኖረናል ነው ወታደሮቹ ሀሳብ። ጊዜያዊ መስተዳድሩ ውስጥ ገቡ ያልኩና መፈንቅለ መንግስት ተካሄደ። የጦር ሰራዊቱ የመፈንቅለ መንግስት የትግራይ መፈንቅለ መንግስት ያካሄደው ጥር 2015 ነው። 2017 አይደለም 2015 ላይ ነው። የሲቪል መዋቅር ውስጥ የዛን ሁሉ የጸጥታ መዋቅር የሚመሩ ጀነራሎች የሲቪል መዋቅር ውስጥ ሲገቡ ነው የተነገረ የተበላቸው። ከዛም ደግሞ አካታች መሆን አለበት ሲባሉ ደግሞ ምድራዊ ኃይል አያቆመንም ያሉት 2015 የካቲት ወር ውስጥ ነው። ጀነራሉ ከመጀመሪያው ጀምሮ ለአካታችነት ለማይመሩትም ጊዜያዊ መስተዳድር ለአካታችነት እንቅፋት ናቸው። አሁን ደግሞ ጊዜያዊ አስተዳዳሪ ሆኖ ተሾሟል በጠቅላይ ሚኒስትሩ።
ካቢኔያቸውን አዋቀሩ ነው የምንለው ያስተካከሉ ነው የምንለው አላቅም። ብቻ ግን ያቋቋሙት ካቢኔ እንዳየኸው የአንድ የህወሓት አንጃ ካቢኔ ነው። ስለዚህ ካቢኔ የአንድ አንጃ ካቢኔ ነው ብለህ መቀበል ግድ ይላል ማለት ነው። አለፈ ብሎ ደግሞ እኛ 2015 ጥር እነዚህ ኮርና ከዛ በላይ ነን የሚሉ እንደዛ የሚባል የሰራዊት መዋቅርም የለም በነገራችን ላይ። ዋና ኮርና ከኮር በላይ ብለው ራሳቸውን የለዩበት ምክንያት ከኮር በላይ ያሉት በሙሉ በትጥቅ ትግሉ ጊዜ የህወሓት የነበሩ አመራሮች ናቸው። የትግራይ ሰራዊት አመራሮች ከኮር በላይ ያሉ በሙሉ የህወሓት ታጋዮች ነባር ታጋዮች ናቸው። ከኮር በታች ከወረዱ አዲስ ወጣት አለ ወይ ልዩ ኃይል ነበረ ወይ ከ87 ዓመተ ምህረት በኋላ በነበረው የኢትዮጵያ ፌዴራል ሰራዊት ውስጥ አባላት የነበሩ የትግል ውስጥ ያልነበሩ ወይም ደግሞ ያሁኑ የጄኖሳይዳል ጦርነት ለመመከት የወጡ ወጣት ምሁራን ናቸው ከኮር በታች ያሉ አብዛኞቹ አመራሮች። ስለዚህ እነዚህን ካካተቱ ሊበላሽባቸው ነው። ከዛ በላይ ከሄዱ የተወሰነም ቢሆን በጀነራሎቹና በአርሚ አመራሮቹ ያለው የኃይል መመጣጠን ወደ እኩል አይነት ሆነ። የአርሚና ከአርሚ በላይ ያሉ አመራሮች ሰፊ ሆነ እንትን አላቸው። ከዛ በታች ያሉ ግን አብዛኞቹ ኮሚሳሮች ናቸው፣ የባህል ቡድን የሚመሩ የህወሓት ካድሬዎች ናቸው። በአጠቃላይ ከኮር በላይ ነን የሚሉ ከኮር በላይ የሚባል የወታደር መዋቅር የለም። ኢንቲቲ ያለው ወታደራዊ ኮማንድ አለ። ከዛ የግንባር አዛዦች አሉ፣ የአርሚ መሪዎች አሉ፣ የኮር መሪዎች አሉ፣ የክፍለ ጦር መሪዎች እንደዚህ ነው እያለ የሚወርደው። ከኮር በላይ ነኝ ስትል እነዚህ ቅድም ያልኩ ለህወሓት አንጃ የሚመቹ በህፃነታቸው ኢንዶክትሪኔት የተደረጉ የህወሓት ታጋዮች የሚገኙበት ስስ ብልት ነው የተፈለገው። እነዚህ ሰዎች 200 የሚሆኑ ሰዎች ተሰበሰቡና ውሳኔ ያሳለፉ። የአንደኛው አንጃ ቡድን ደጋፊዎች ነን ብለው ውሳኔ ያሳለፉ። ይህም ውሳኔ እንደሰማን ከዛ ክልከላዎችም ነበሩ። እዛ ሰልፍ ማድረግ አይቻልም፣ መቃወም አይቻልም አይነት የመስከረም 2 የደርግ አዋጅ ነው የሚመስለው እና ሳልሳይ ወያነ ትግራይ የኛ ፓርቲ ደርጋዊ አዋጅ ያለውም ለዛ ነበር። አሁን ክልከላዎች ስላሉ ነው ደርጋዊ የሚያስብሉት። እነዚህ የክልከላ የሰብአዊና የዲሞክራሲያዊ መብቶችን ስለሚከለክልም ጭምር ነው። ይሄን ውሳኔ ነው እንግዲህ እነ ታደሰ እያስፈጽሙ ያሉት። አሁን የጥር 15 2017 ውሳኔ ነው ወደ ማህተም መቀማት እና ትግታቸውንም ወደ ማባረር ወደ ማሳደድም ጭምር የሄዱት ይችን ውሳኔ ለማስፈጸም ነው። ይሄ ነው ደርጋዊ አዋጅም ያልነው። ከዚህ በኋላ የሚመጣው አቶ ጌታቸው ከተባረረ በኋላ ከክልሉ የሚመጣው የአዲስ መዋቅር ጊዜው አልፎ ስለነበረ ብሎ ፌዴራል መንግስት አዲስ ሹመኛ ሾመ። ጊዜውም ስላለቀ ያው ሁለቱም አንድ ላይ አጋጣሚ ሆነ ምናምን ነው። ግን ተሰልቶ ነው እዛ ጋር ጥር 15 ጀመረና ልክ የጊዜው ማብቂያ አካባቢ ላይ ጌታቸው ላይ ያው እንደሰምተው እንደሆነ የህይወት አደጋም ደረሰብኝ ያለው ቀናቶቹም እንዲገጥም ተደርገው ነው። በደም ተሰልቶ ነው ይሄ ሁሉ የሚደረገው። አሁን ፕሬዚዳንት ከሆኑ በኋላ ደግሞ እንዳልኩ የአንዱ አንጃ ይሄን እንጣበቅለታለን ወይም ደግሞ እንደገፈዋለን ያሉትን አንጃ ነው ካቢኔ ያቋቋሙት። ለዚህ ደግሞ የኛ ፓርቲ ሳልሳይ ወያነ ትግራይ ከፍተኛ ተቃውሞውን አሰምተዋል። ይሄ ለትግራይም እንደማይበጅ ለነሱ ለራሳቸው እንደማይበጅ በሚገባ ቋንቋ አስረድተናል። ከኛ በኋላ 3ቱ ያልካቸው ፖለቲካ ፓርቲዎችም መግለጫ ወጥተዋል። እነሱም ይሄን የኛን ሀሳብ አጠናክረው ነው ወደ ወታደራዊ መንግስት ነው የሚመስለው። አሁን ግን ስልጣን ከያዙ በኋላ ግን ምልክቶች አሉ። አሁን ወደ ወታደራዊ መንግስት ወይም ወደ ደርጋዊ መንግስትነት እየተንደረደሩ አሁን መሰለው ብዙ ነገር ክልክል ነው ከትግራይ ውስጥ። ለምሳሌ ከጳጉሜ 2 2015 በኋላ ሰልፍ ማድረግም ተከልክሏል። በመልህ ራሳቸው ነው የሚሽሩት እንጂ የዛን ያወጡት መግለጫም ሰልፍ ክልክል ነው የሚለው። ያልሻሩትም በህግ ግን ራሳቸው ራሳቸው ይሽሩታል። ወይም ደግሞ እንደሱ አይነት ሲቪክ ማህበር አሁን ለምሳሌ ሲቪክ ማህበር ወይም ደግሞ እነዚህ የቤት ፈላጊዎች
ለፕሬዚዳንቱ ቅሬታ ለማቅረብ ሲፈልጉ ምናምን እንጂ ሰልፍ ምትሉ አይደለም። የተቃውሞ ሰልፍ ነው እነሱ ሰልፍ የሚሉት። ይሄ እንደ ድጋፍ ሰልፍም ነው የሚያዩት። ምክንያቱም መንግስት ሄደህ ቅሬታ ስታቀርብ ያው መንግስትን ስማኝ የሚል ስለሆነ እውቅና እየሰጠኝ ነው የሚል አለ አንዳንዱ። ምክንያቱም የመንግስትን እውቅና እየተቃወምክ አይደለም፣ የመብት ጥያቄዎች ናቸው የሚጠይቁት። ነገር ግን በወረቀት ግን ከልክለውታል። እንዳልኩ የጥር 15 2017 አዋጅ ደግሞ እነዚህ ነገሮች የሚከለክል ነው። አሁንም የእኛን ስም ያጠፋ እንፋረደዋለን እኮ ብለዋል። ስማችን ያነሳ በሐሜትም በምንም ያነሳ ብለዋል። ማሰብም ራሱ የሚከለክል ነው እኮ ሰው የምትፈልገውን ሰው ለማጥቃት ማለት ነው። አሁን አንተ ዞሩባቤል መቀሌ ሄደህ የሆነ አሁን የምናወራው አይነት ወይ ጀነራሉ ስም ያነሳ ብታወራ ራሱ ከፈለጉህ ሊያስሩህ ነው ማለት ነው። ምክንያቱም ስሜን ማንሳት አትችልም ተብለሃል። እና ፓርቲዎቹ እንደዚህ አይነት አደጋ ደረሰባቸው። አሁን እንደዚህ አይነት መግለጫ ሲያወጡ ፓርቲዎች ከጥር 15 2017 በኋላ ክልል ውስጥ የማህተም ቅሚያ ውስጥ ሲገባ እኮ ብዙ ወጣቶች ተገድለዋል፣ ብዙ ወጣቶች ታስረዋል፣ ብዙ ወጣቶች ተገርፈዋል። ብዙ ወጣት ከከተማውና ከወረዳዎች ወጥቶ ሌላ ቦታ ነው ያለው። ከዚህ በላይ ምን የትግልም ጀምረናል የሚሉ እኮ አሉ። ከዚህ በላይ ደርግ እኮ አዋጅ ሲያውጅ በነጋታው ነው ህወሓት የተመሰረተው። ገብቷል። ደርግ መቃወም ክልክል ነው። ምንድነው ካለ ኢትዮጵያ ትቅደም ሌላ መፎከር ማሰማት አይቻልም ምናምን እነዚህን ሲል እኮ በነጋታው እኮ ኦልሬዲ አሁን ለምሳሌ ህወሓት ይሄ መስከረም 2 1967 ነው የታወጀው አይደል? ሄዳር ጽዮን እኮ ኦልሬዲ አክሱም ወረቀት በትኖ ወደ በረሃ እየወጣ ነበር ህወሓት። ይህን ተቃውሞ ወደ ጠመንጃ ወደ ማንሳትም የገቡ ሰዎች አሉ ነው ማለት። አሁን ልክ ናቸው ወይ ምናምን አይደለም እያልኩ ያለው ሪያሊቲው ግን ትግራይ ውስጥ ያለው ሪያሊቲ ይሄ ነው። ስለዚህ ለደርጋዊ አዋጁ ምላሽ አሉ ኦልሬዲ። አሁንም ወረዳ አስተዳዳሪዎች እያፈኑ እኮ ነው። የጦር አዛዦች ወረዳ አስተዳዳሪዎች ቀበሌ አስተዳዳሪዎችን እያፈኑ እያስፈራሩ ለዚህ ለአንደኛው አንጃ እንዲያድሩ እያስገደዱ ነው። አሁንም መዋቅሩ ያልተቆጣጠሯቸው ብዙ ቦታዎች አሉ። አሁን ለምሳሌ የደቡባዊ ዞን የሚባለው ዞኑን ሙሉ የዚህ የነደብረጽዮን ቡድን ያልተቆጣጠረው ዞን ነው። የደቡብ ምስራቅ የሚባሉ አብዛኛዎቹ ወረዳዎች ይሄ ቡድን ያልተቆጣጠራቸው ናቸው። የዞኑ ካፒታል መቀለ ከተማ ውስጥ ስለሆነ ብቻ ነው የዞኑን አስተዳዳሪ ያወጣው ሌሎች ያስገቡበት እንጂ ወረዳዎቹን አሁንም ሙሉ በሙሉ አልተቆጣጠሯቸውም። እነዚህን አንድ በአንድ ለመቆጣጠር የሞከሩ ነው። አሁን ትላንት ነው እንደሚመስለኛል የሕንጣሎ የሚባል ወረዳ አስተዳዳሪውን አንድ የጦር አዛዥ አፍኖ ወስዶታል። ይሄ የደርጋዊ አዋጅ ውጤት ነው። ጠበንጃ የያዘውን ሰው አሰማርተህ ማህተም የምትቀማ ከሆነ የመንግስት መዋቅር የምትረከብ ከሆነ ከዚህ በላይ ወታደራዊ መንግስት ምን ያደርጋል? እንደ ሌላ የሚቃወሙ እኮ የሌለ እኮ ወታደራዊ መንግስት አይገለም። የሚቃወመውን ነው የሚገለው ያለ ፍርድ ማለት ነው። አሉ ምልክቶች አሉ። ይሄ አደገኛ ነው፣ መስተካከል አለባቸው። ኢቭን ብዙ የፌዴራል መንግስቱ የፈረሙት ወረቀት ላይም ይሄ አለ። በክልል ውስጥ የተደረጉ ነገሮችን አስቁሟቸው የሚል አለ። ኢምፕሊሲትሊ ይሄን ነው የሚገልጸው። መፈንቅለ መንግስት አድርጋቸዋልና ረፉ ነው። መፈንቅለ መንግስት ያደረገን ሰው ተመልሰህ ትሾመዋለህ ወይ? ቅድም ያልኩት ስሌት ጋር ስለሚያያዝ ከዚህ በላይ ባንሄድበት ጥሩ ነው እንጂ መፈንቅለ መንግስት ያካሄደ የጦር መሪ ተመልሰህ አትሾመው፣ ክልሉን አስተዳደር አትለውም። የሆነው ግን እሱ ነው። ግን እንዳልኩ ያ የፖለቲካ ስሌት አለ። እንደምታውቀው ወደ ጦርነት የተገባበት እዚህ ሀገር ውስጥ በቀላል ነገሮች ነበር መስተካከል የሚችሉ ነገሮች ነበሩ። ጥሩ ነው። አሁን ይሄ ትዕግስት መኖሩ ጥሩ ነገር ነው። ግን ምልክቱ ግን ልክ አይደለም። የክልል መንግስትን በጉልበት ቀምተህ ከዛ ህጋዊ ማድረግ
ባድ ፕሬሲደንስ ነው ብዬ ነው የማምነው። ምልክቶቹ ግን እንዳልኩ ነው። ሰው መግደል፣ ሰው ማሰር፣ ሰው ማፈን፣ ሰው መቀጥቀጥ፣ ወረዳ አስተዳዳሪ ማፈን፣ በጠመንጃ በታጠቁ ሰዎች፣ ፓትሮል ያላቸው ወታደሮች ከላይ ጭነህ ከተማ ውስጥ የምትርመጠመጥ ከሆነ ወታደራዊ መንግስት ማለት እኮ እሱ ነው፣ ሌላ ነገር የለውም። ለአንተ ደርጋዊ አዋጅ ላልከው ወይም የጀነራል ታደሰ ጊዜያዊ መንግስት ወደ ወታደራዊ መንግስትነት የተንደረደረ ነው ለሚሉ ጉዳዮች ምላሽ የተሰጠ ነው ብለኛል። ለዛ ለደርጋዊ አዋጅ ምላሽ የተሰጠ ነው በሚል የተለያዩ ጉዳዮችን እያነሳልኝ ነበር። አንዱ የትጥቅ ትግል የገባሉ ለደርጋዊ አዋጅ ላልከው ለሚባለው ነገር እኔም ያንተን በኮቴሽን ልጠቀምና የድርጅታችን ነው በነገራችን ለመግለጫ የድርጅታችሁ በጣም ጥሩ ለዛ ደርጋዊ አዋጅ የተሰጠ መልስ ነው ልንል እንችላለን። አሁን ወደ ትጥቅ ትግል የገቡ ወጣቶች ጉዳይ ኢሚዲየት ነበረ ግብረ መልሱ። ከዚህ በኋላ ትግራይ ውስጥ በሰላማዊ መንገድ ተንቀሳቅሰን አዋጅ በኋላ ነው ወደ ከጥር 15 በኋላ የተደራጁ ናቸው። ምናልባት እንግዲህ አሁን እኔ ሙሉ መረጃ የለኝም፣ ግን የነሱ የራሳቸው የአንደኛው አንጃ ወይም ደግሞ ራሱ ሌተናንት ጀነራል ታደሰ ወረደም እኮ አድሚት አድርጓል። አሁን ትንሽ ናቸው ግን ሊበዙ ይችላሉ የሚል ነገርም አንስተዋል። አሁን ትንሽ ናቸው አይደለም፣ እኔ ቁጥሩን አላውቀውም። አይሳቸው ያሉትን ነው ቁጥሩን አላውቀውም። አንዱ 20 ሺህ ነው ይላል፣ አንዱ 10 ሺህ ነው ይላል። ታደሰ 100 የሚያደርጋቸው ከፈለገ እኔ ጉዳይ አይደለም። ምላሹ ግን ለዛ ነው። በጣም ብዙ ወጣት በሰላማዊ መንገድ ትግራይ ውስጥ መታገል አይቻልም ብሎ ተስፋ የቆረጠ ብዙ ወጣት እንዳለ አውቃለሁ። መፍትሄው ይሄ ነው አይደለም፣ እኔ አላምንበትም፣ ድርጅቴም አያምንበትም። በትግል የምታደርጋቸው ትግሎች እዛ የምታወጣው ጉልበት፣ የምታፈሰው ሀብት፣ የምታጠፋው ሰው ህይወት፣ የሚወስደው ጊዜ ከዛ በኋላ ቢሳካና ስልጣን ብትይዙ ራሱ እንዴት ነው የሚሆነው? ክልልነት ያለው አሁንም ብዙ ጣጣዎች ብዙ ሌየርስ አሉት። ቢሳካስ እሺ መንግስት ብትሆን ከህወሓት የተለየ ልትሆን አትችልም። በጠመንጃ የመጣ ማንኛውም ኃይል ከህወሓት የተሻለ መንግስት ሊሆን አይችልም። ሌላ ህወሓት ልናዋልድ ይገባል ብዬ አላምንም። እዛ የሚከፈሉ መስዋዕቶች፣ እዛ የሚከፈሉ ዋጋ፣ ጊዜ፣ ገንዘብ፣ ሀብት በሙሉ ወደ ሰላማዊ ትግል ቻነል ብናደርጋቸው ህወሓትን በ2 ሳምንት መገልበጥ ይቻላል ብዬ አምናለሁ። ቀላል ነው። ነገር ግን አሁን ግብረ መልስ እንደሆነ አውቃለሁ። ፕሬዚዳንቱም እንዳልኩ ጀነራሉ ይህንን አክኖውሌጅ አድርገውታል። ለመፍታትም ጥረት አድርጋሉ ብለዋል። እንግዲህ ይሳካላቸው ነው የምለው። እኔም እንዲፈታ ስለምፈልግ ማለት ነው፣ ትርጉም ስለሌለውም ነው። አሁን እንግዲህ በማህበራዊ ሚዲያዎች ላይ እንግዲህ ወደ ትጥቅ ትግል እንደገቡ የሚገልጹ ልጥፎችን እየለጠፉ አንዳንዶች ክላሽ ይዘው ወደ በረሃ ሲወርዱ የሚያሳይ ምስልም ሲያሰራጩ ነበርና ያን ተከትሎ እንግዲህ የትግራይ ቀውስም ሊያወሳስቡ በትግራይ ያለውን ፖለቲካዊ ችግርና ቀውስም ሊያወሳስቡ ይችላል ሲባል ነበር። እንግዲህ የጀነራል ታደሰ መንግስት ላይ በርከት ያሉ ጉዳዮች እየተነሱ ነው። እዚህ አዲስ አበባ ላይ የሹመታቸው እለት እንግዲህ የስራ ዝርዝር የሚመስሉ ነጥቦች ተሰጥቷቸው ነበር። ከነዚያ መካከል እንግዲህ አንዱ ከውጭ ግንኙነቶች ከውጭ ኃይሎች ጋር የሚደረጉ ግንኙነቶችን ማስቆም የሚል አንድ አንቀጽ ነበረ። በርካቶች ያንችን አንቀጽ የተረጎማት እንግዲህ ህወሓት ከሻዕቢያ ጋር ለጀመረው ግንኙነት እንዲያስቆሙ የተሰጠ ተልእኮና ትዕዛዝ ነው የሚሉ አስተያየቶች ሲሰጡ ነበር። አሁን በርከት ያሉ መረጃዎች በስፋት ይሰራጫሉ ማህበራዊ ሚዲያ ላይ በህወሓትና በሻዕቢያ መካከል ግንኙነቶች መጀመራቸው፣ ግንኙነቶች እንደውም በጦር አዛዦች በፖለቲካ አመራሮች በኩል እየተደረጉ እንዳሉ በኤርትራም በትግራይም እንደሚገናኙ የሚገልጹ መረጃዎች በስፋት እየወጡ ነው የሚገኙና ከዚህ ከሻዕቢያ ጋር ተጀምሯል የተባለው የህወሓትና የሻዕቢያ ግንኙነት እንዴት ነው የምትመለከቱት? እንግዲህ እንዳልከው መረጃዎች አሉ፣ ያወራል። አሁን ዲጂታል ዓለም ነው። አንዳንዱ ለፕሮፓጋንዳ ይፈልገዋል፣ አንዳንዱ ለስሜት ይፈልገዋል። ብዙ ነው። ግን በዲጂታል ዓለም ውስጥ የሚደበቅ ነገር በጣም ትንሽ ነው። ስለዚህ መረጃዎቹ እንዳልከው እኔም ከብዙ ቦታ ሰማለሁ፣ ለቃቀማለሁ። ማስረጃ ይሆናሉ ያላቀም ግንኙነት አለ ወይ ስርዓታዊ የሆነ ግንኙነት ወይ በጊዜያዊ አስተዳደሩና ወይ በኤርትራ መንግስት ወይም ደግሞ በህወሓት የትኛውም አንጃ
ሁለት አንጃ ስለሆነ ያለው በሁለት አንጃ በአንደኛው ይሁን እሱን ወደ በኋላ እንመለስበታለን። ሁለት አንጃ መኖሩ አሁን ይሄ ሁሉ ይወራል እንሰማለን። ወይም ደግሞ የጦር ሰራዊት የሚባልም ካለ በጦር ሰራዊት አመራሮች ብሎ የሚያወራም አለ። እውነታው ለኢንተለጀንስ ሰዎች እንተውላቸው ምንድነው እየሆነ ያለው የሚለው ይህን ስራዬ ብለው የሚከታተሉ ሰዎች አሉ። በኤርትራ መንግስትም በኢትዮጵያ መንግስትም ትግራይ ውስጥ ባለው መንግስት እነዚህ ሰዎች እውነታውን ያውቁታል። ለነሱን ተውላቸው። እኔ በመርህ ደረጃ መሆን ያለበትን ልንገርህ። ከኤርትራ ህዝብ ጋር የትግራይ ህዝብ ሰላም ይፈልጋል። ከአማራ ህዝብ ጋር የትግራይ ህዝብ ሰላም ይፈልጋል። ከአፋር ህዝብ ጋር የትግራይ ህዝብ ሰላም ይፈልጋል። ከሱዳን ህዝብ ጋር የትግራይ ህዝብ ሰላም ይፈልጋል። ሌላ ይቅርና መሰደጃ ነው ጎረቤት። ሱዳን ሰላም ስለነበረ ነው የተሰደደው የትግራይ ህዝብ። ሱዳን ውስጥ ጦርነት ሲነሳ እነዛ ስደተኞቻችን እንዴት ቀን ጨልመውባቸው እንደነበረ እኛንም እናውቀው። በየቀኑ ግንኙነት የምናደርግ ከነዚህ ስደተኞች ጋር እኛንም እናውቀው። የአንደኛው ቡድን በተለይ ወደ አልፋሽጋ የሚባለው ነው እነሱ የሚጠሩት ወይም ደግሞ የኛ የትግራይ ተወላጆች ስደተኞች ወዳሉበት አካባቢ ሲጠጋ የነበረው ፍርሃት የነበረው ተስፋ መቁረጥ እኛንም እናውቀው። ጎረቤት ውስጥ ጦርነት ሲኖር እንኳን ራሱ ለመሰደድ እንኳን ቦታ ታጣለ። ከሁሉም ጎረቤቶች ጋር ሰላም መሆን እንፈልጋለን። ትግራይ ህዝብ ሰላም ይፈልጋል እንዳልኩ። ከኤርትራ ጋር ያለፉት 50 ዓመታት ውስጥ ብዙ ውጣ ውረዶች ታልፏል። በህወሓትና በሻዕቢያ ግንኙነት ምክንያት፣ በደርግና በሻዕቢያ ግንኙነት ምክንያት፣ በኢህአዴግና በሻዕቢያ ግንኙነት ምክንያት፣ በብልጽግናና በሻዕቢያ ግንኙነት ምክንያት እዚህ ውስጥ አውጥተህ ማጥለው ህዝብ አለ። የትግራይ ህዝብ የነዚህ ግንኙነቶች የኤርትራ ጥያቄ የሚባለው ከተነሳበት ጊዜ ጀምሮ የትግራይን ጉዳይ ችላ ማጥለው ነው። በታሪክም በህዝብም በቋንቋም በአሰፋፈርም ብዙ መልኩ የተቆራኘ ህዝብ ስለሆነ ማለት ነው። አንድ ህዝብ ነው ብዬ ነው የማምነው። ከዚህ ህዝብ ጋር ሰላም መኖር አለበት። ቦርደሩ ወይም ደግሞ ድንበሩ ህጋዊ ኬላዎች ብቻ ያሉት እንጂ በፈንጂና በወታደር የታጠረ እንዲሆን አልመኝም፣ አልፈልግም። ነገር ግን ስርዓቶች ሊኖሩ ይገባል። እነዚህ ግንኙነቶች ሲስተካከሉ አሁን ሰው አሲም ነው የሚያደርገው። የ2010 የኢትዮጵያና የኤርትራ ግንኙነት ተሻሻለ ሲባልም ያልኩት የዛኔም እንደውም ለቪኦኤም ለሌላም ኢንተርቪው ሰጥቼ ነበር። የዛኔም ግልጽ ነን። አሁን እንደ ፓርቲም እንደ ግለሰብም ጠይቀኝ ግልጽ ነን። ግንኙነቱ የሚመራው የፌዴራል መንግስቱ ነው። ምንም ጥርጥር የለም። ሁለት ሀገራት ነው። በቃ ሪያሊቲ ነው። አሁን እውነታው ኢትዮጵያ አንድ ሀገር ነው፣ ኤርትራ አንድ ሀገር ነው። እነዚህን የውጭ ግንኙነቶች የሚመሩት ሁለቱም ፌዴራል መንግስታቶች ናቸው። ወይም ደግሞ የኤርትራ መንግስትና የኢትዮጵያ ፌዴራል መንግስት ነው ግንኙነቶቹን የሚመሩት። ከዛ ውጭ ያለ ግንኙነት ምንም የህዝብ ለህዝብ እንዲሆንና የፌዴራል መንግስቱ ግንኙነት አካል ተደርጎ ነው መቀረጽ የነበረበት። ግን እዚህ ሀገር መርህ ያለው ግንኙነት ስለሌለ እኔ ቅድም እንዳልኩ ከመርህ ነው እየተነሳው ያለሁት። መርህ የለሽ ግን ግንኙነት ስለበዛ እዚህ ሀገር ብልጽግና ህወሓትን ለማጥቃት ከሻዕቢያ ጋር ጊዜያዊ ጣጣዎች ገባ። ያ ምን ወለደ? ጦርነት ወለደ። ያ ምን ወለደ? የኤርትራ ሰራዊት ትግራይ ውስጥ ገብቶ ያን ሁሉ ግፍና እልቂት እንዲፈጽም አደረገ። ይሄ ሁሉ መርህ የለሽ ነው። ይሄ ሁሉ አንድ የፖለቲካ ኃይል ወይም አንድ የፖለቲካ ህብረተሰብን ለመጉዳት የተደረገ ነው። አሁንም ግን ከመርህ አልወጣም። እኔ ኦኬ ፕሪቶሪያ ስምምነት ተፈረመ። የፕሪቶሪያ ስምምነት የአማራ ክልልም የኤርትራ መንግስትም የፕሪቶሪያ ስምምነት አካል አይደሉም። የዚህ አካል እስካሁን ለሆነ ድረስ
ፌደራል መንግስቱን ኃላፊነት መውሰድ ያለበት ከነዚህ ጋር የሚኖር ግንኙነት የአማራ ታጣቂዎችን ከትግራይ እንዲያስወጣልኝ ስጠይቅ የኤርትራ ታጣቂዎችም ጭምር ነው የአልጀርስ ስምምነትም ጭምር እንዲያስፈጽም ነው። አሁን የአልጀርስ ስምምነት ውስጥ ያልተስማማንባቸው አሉ። ያው ግን መንግስት የራሱ የሆኑ መፍትሄዎች ያስቀመጠ በዛ መፍትሄ ውስጥ እኔንም ያወያየኝ እኔ እንደ ትግራይ ነው ማለት የትግራይን ህዝብም ያወያይ የአፋር ህዝብንም ያወያይ ምክንያቱም ሁለቱም ናቸው በዚህ ቦርደር ላይ ያሉት። በእንደዚህ አይነት መርህ ያለው ግንኙነት ነው ጉርብትና ሊኖር የሚገባው። ከዚህ ውጭ ያለ ግንኙነት ካለ አሁን መርህ የለሽ ነው። አሁን ለምሳሌ የህወሓትን በለው የትግራይ መንግስትን በለው ጦር ሰራዊትን በለው አክቲቪስትን በለው ምንም በለው ዘለ ከኤርትራ ሰው ጋር የሆነ የፖለቲካ ግንኙነት ልታደርግ አትችልም። መርህ የለውም፣ ህግ የለውም፣ አይፈቅድልህ፣ ህግም አይፈቅድልህ። ኦኬ አሁንም ከኤርትራ ጋር ከኢትዮጵያ ጋር ለምሳሌ ትግራይ ጦርነት ላይ ከሆነ ጫው የምታደርጋቸው ነገሮች አሉ። የጦርነት ማኖቨር የሚባሉ ነገሮች ይኖራሉ። አላይ ትፈልጋለህ፣ ወዳጅ ትፈልጋለህ። ምክንያቱም ጦርነት ህግ የለውም፣ የራሱ ሌላ ህግ ነው እንጂ ያለው የጦርነት ህግ ነው እንጂ ያለው የፌደራል መንግስት ህገ መንግስት ህግ ሊሆን አይችልም የዛኔ። አሁን ግን ወደ ኖርማል ወደ ህገ መንግስታዊ ስርዓቱ ለመመለስ ነው እየተደረገ ያለው ትግል። የፕሪቶሪያ ስምምነቱም ራሱ ትግራይን ወደ ህገ መንግስታዊ ስርዓቱ የመመለስ ስራ ነው ኦብጀክቲቭ አላማው የሚለው የትግራይን ወደ ህገ መንግስታዊ ስርዓቱ መመለስ ነው። እኔ ጥያቄዎች አሉ። እኔ እንዳልኩ ለምሳሌ ብዙ ጊዜ እንደምናገረው ትግራይ ሀገር እንድትሆን የምፈልግ ሰው እና ለዛ የሚታገል የፖለቲካ ፓርቲ አመራር ነኝ። ግን እኔ አሁን ሪያሊቲ ደግሞ አልክድም። የፕሪቶሪያ ስምምነት ትግራይን ወደ ህገ መንግስታዊ ስርዓት ለመመለስ የተከተበ ስምምነት ነው ብዬ ነው የማምነው። ይሄን ልክደው አልችልም። ስለዚህ ማንኛውም ግንኙነት በዚህ ነው መታጠር ያለበት። አሁን የፌደራል መንግስቱ ወይ ምዕራብ ትግራይ ስላልመለሰልኝ ወይም የአማራ ኃይሎችን እያቀባጠረ ስለሆነ ምናምን እኔም በኤርትራ በኩል ላስፈራራው ካልኩ አሁንም መርህ የለሽ ነው የሚሆነው። ሌላ ጦርነት ነው የሚያዋልደው። ለትግራይ ደግሞ ከትግራይ አንጻር ደግሞ ከጠየቀኝ በፍጹም ጥቅም የለውም ነው። አንዳንዴ ከገዳዮች መሀልም ለመምረጥ የሚደረግ ፉክክር አለ። እኔ በገዳዮች መካከል በጠላቶች መካከል አልመርጥም። አሁን ባለው ሁኔታ ጦርነት ቢኖር እንዳልኩ በጦርነት መሀል ሌስ ኢቪል የሚባል ትመርጣለህ አንዳንዴ። ግን እንደዛ አይደለም። ኤኒ ግንኙነት ካለ ልል የምችለው ነው አሁን አለ የለም ወደሚለውን ተውና የሆነ አክቲቪስቶች እንዳሉ የሆነ የሰሩት ፕሮግራም እንዳለ እየካድኩ አይደለም። እሱን ስራ አንስተልኝ ስለነበር ቅድም እሱን ልክደው አልችልም። ግን ዛትስ ሮንግ ነው የምልህ። አሁን ይሄ ለአንዳንዱ ፖለቲካ አለማወቅ ምናምን ሊመስለው ይችላል። ቢዮንድ ዛት እንደውም ምን ያውቃለሁ። የፌዴራል መንግስት ከኤርትራ ጋር ያለው ነገር ስርዓት ያስይዝ። የፌዴራል መንግስት ከአማራ ጋር ያለው ግንኙነት ስርዓት ያድርግ፣ ስርዓት ያስይዝ። ትግራይን ወደ ህገ መንግስታዊ ስርዓት የመመለስ ስራ ይስራ። የፌዴራል መንግስት ድንበሮችን ይጠብቅ። ይሄ ቀላል መፍትሄ ነው። የፌዴራል መንግስቱ ለምን እግሬን እያለ እንደሚጎተት አይገባኝም። ቀላል ነው። ድንበር እንዲጠብቅ የፌዴራል ጦር ኦፍ ኮርስ አዎ ተቃውሞ አስነስቶ ነበር። ጀነራል ጻድቃንም ይሄን ጉዳይ አንስተው ይኸውልህ አሁን ምን መሰለህ በስሜት ልትቃወመው ትችላለህ። አሁን ወደ ትግራይ ይግባ ምናምን ብሎ ነው የህወሓት ካድሬዎች የሚለው ወደ ትግራይ መቀለ ከተማ ውስጥ ገብቶ ወታደር ሸሽሙናና እንዲል አልፈልግም። ምን አለው የሲቪል መዋቅር ውስጥ አይገባም፣ የሲቪል አስተዳደር ውስጥ አይገባም። ሚሊተሪ ፖስትስ የሚባሉ ግን አሉ። ዓለም አቀፍ ካምፕ ማለት ነው። ወታደራዊ ካምፖች አሉት። ካምፖችም የፌዴራል መንግስቱ አሁን ለምሳሌ ትግራይ ውስጥ አሉት። ካምፕ ውስጥ መግባት ከፈለገ ካምፕ ውስጥ መግባት ይችላል። ከካምፑ በላይ ግን እኔ አሁን ድንበሮች ላይ ኬላዎች ቢያስቀመጥ ቀድም ያልኩ ህጋዊ ኬላዎች ይኖሩት፣ ግን ህዝቡ እንደፈለገ እንዲቀሳቀስ ፈልግ ነበር። ሰላም ቢሆን ከኤርትራ ጋር በቃ ቦርደርለስ ሶሳይቲ ቢሆንልኝ እኔ እመርጣለሁ። የምመኘውም ሰራውም ለዛ ነው። በወታደር ታጥሮ
የሚሻገረውን በለው እያልክ እንዲታኮስ አልፈልግም። ማንኛውም ኤርትራዊም ወደዚህ ቢገባ የእኛም ሰው ወደዛ ቢሄድ ችግር አልነበረውም። አሁን ኢንፍሎ ወደ አንድ አቅጣጫ ስላበዛ ለምሳሌ ኤርትራ ሰው ወደዚህ ሊሻገር ቢል ግደሉት ነው ገብቷል። በቃ የግድያ ኦርደር ነው ያለው። ይሄ እንዲጠፋ ፈልጋለሁ፣ ምኞት ነው ይሄ። እንደዛ እንዲሆን እሰራለሁ። ግን አሁን ትግራይ የኢትዮጵያ አካል ነች። ይሄ ሪያሊቲ ነው። ሀገር እንድትሆን ታገላለሁ ብያለሁ። በቃ ይሄ ፍላጎቴና የትግል አላማዬ ነው። ትግራይ ሀገር እስክትሆን ድረስ ግን ትግራይ የኢትዮጵያ አካል መሆኗን ደግሞ አልክድም። ድንበር ላይ ኬላዎች ቢያስቀምጥ ፌዴራል መንግስቱ ብዙ ነገሮች ይከላከላል። ይሄ ኢቭን የትግራይ የጸጥታ ኃይሎችን ውክልና ቢሰጣቸው ይህን ኃላፊነት ወሰዱ ካላቸው አንድ ነገር ነው። ሪስፖንሲብል የሆኑ ኃላፊዎች ይኖራሉ፣ የሆነ ክፍለ ጦሮች ይኖራሉ ምናምን የሆኑ ኦፊሰሮች ነው የምታስቀምጥበት ምናምን አላውቅም። ብቻ ስርዓት ሊኖረው ይገባል። አሁን ግን ምን መሰለህ ቅድም ያልኩ ስሌቶች አሉ። አንድ የሆነ ነገር ያሰላል፣ አንድ የሆነ ነገር ያሰላል። ይሄ በቃ የቼዝ ጨዋታ ነው እየተጫወተ ያለው በህዝብ ስሜት፣ በህዝብ ሀብት፣ በህዝብ ጉዳይ፣ በህዝብ አለመረጋጋት ቼዝ እየተጫወትክ እኔ ቁማር በላው፣ እኔ ተበላው፣ እቺን አስመልሳለሁ ምናምን እያልክ የምትውልበት መሆን የለበት። ፕሪንሲፕሎች ሊኖሩን ይገባል፣ መርሆች ሊኖሩን ይገባል። ትግራይ የኢትዮጵያ አካል ሆና ከኤርትራ ጋር ግንኙነት ማድረግ አለባት። በትግራይ በኩል የሚደረግ ግንኙነት ደግሞ ውጤታማ ይሆናል። ለምን? እዛ ያለ እሱ ስለሆነ። ትግራይና ኤርትራ ሳይስማሙ ደግሞ ፌዴራል መንግስቱና የኤርትራ መንግስት ቢስማሙ የ2010 ነው የሚደገመው። ትርጉም የለውም። እሱም ደግሞ መፍታት ከተፈለገ ቀላል ነው። ዋናው ችግሩ ግን ያለው የፌዴራል መንግስቱ ላይ ነው። እግሩን እየጎተተ ያለው የፌዴራል መንግስቱ ነው እዚህ ጉዳይ ላይ። ምናልባት ወደ ድንበር፣ በዚህ አካባቢ ያለው ድንበር ይመስለኛል የባድመ ድንበር ይመስለኛል አይደለ? ወደዛ የኢትዮጵያ ጦር ወይ ድንበር ላይ ቢቆም ችግሩ ይፈታል? እንደ አጭር ምላሽ ማለት ድንበር ጥሳት ሄድማ ከዛ በኋላ ገብቷል። ቢያንስ በመንገድ አትሄድ፣ መኪና ይዘህ የኤርትራ ሰውም አይገባም ያለ ኢትዮጵያ መንግስት ፈቃድ። የትግራይ ሰውም ወይም የኢትዮጵያ ሰውም ወደ ኤርትራ አይገባም ያለ ኤርትራ መንግስት ፈቃድ። ኢንፋክት ያለ ሁለቱ ፈቃድ። ምክንያቱም ቦርደር ኮንትሮል ፓስፖርት ማሳይተህ ነው የምትገባው የምትወጣው። ቪዛ እንኳን የማያስፈልግህ ከሆነ ቪዛ ኦን አራይቫል የሚባል አለ። ኬንያ ብድግ ብለህ ትሄዳለህ አንተ አሁን አትችልም። ሞያሌ ጋር ስትደርስ የኢሚግሬሽን ቦርደር አለ። ኢሚግሬሽን ቦርደር ላይ ከሀገር ወጥተዋል አቶ ዞርባቤል ተብሎ ማህተም ይመታልሃል። ኬንያ ቦርደር እዛው ልክ እንደተሻገርክ ወደ ኬንያ ገብተዋል ተብሎ ማህተም ይመታልሃል። ካልሆነ በጫካ ነው የምትገባው፣ ወደ ስደተኛ ካምፕ ወይ ምናምን ነው የምትገባው፣ ወይ ተደብቀ ነው የኬንያ ፖሊስ ሲይዝህ ያው እስር ቤት ትገባለህ ማለት ነው። ምክንያቱም በህገ ወጥ መንገድ ነው ወደ ሀገር የገባው ይላል የኬንያ መንግስት። ይሄ ነው የሁለት ሀገራት ግንኙነት። ሌላ እንትን የለውም። በጣም ጥሩ። ሁለት እንደው መጠነኛ ምላሽ የሚፈልጉ ጉዳዮችን ላንሳለ። ሻዕቢያ ወይም የኢሳያስ አፈወርቂ አገዛዝ እንደዚሁም ደግሞ ብልጽግና በትግራይ ዓላማቸው ምንድን ነው? የሻዕቢያና ኋላ ህግደፍ የሆነው የፖለቲካ መዋቅር አስተሳሰቡ የኤርትራ ሀገራዊ ማንነት የሚባል የሀገር ግንባታ ፕሮጀክት ነው ያለው። ይህ የኤርትራ ሀገራዊ ማንነት የሚባለው የሀገር ግንባታ ፕሮጀክት በትግራይ ጥፋት ላይ የተመሰረተ ነው። ከመሰራረቱም ጀምሮ ብታየው ኤርትራ ውስጥ ስንት ቋንቋ ይመስለኛል 9 ብሔሮች አሉ ምናምን ይልና አንዱ ቋንቋ ትግርኛ ነው ይልና ከዛ በኋላ ትግርኛ በሰሜን ኢትዮጵያም በአንድ ወረዳ ይነገራል ብሎም ፕሮግራም የሚጽፍ ትዕቢተኛ ኃይል ነው። እንግዲህ ኤርትራ ውስጥ ካለው ህዝብ ብዛት በላይ ትግራይ ውስጥ አለ። ኤርትራ ውስጥ ካለው ኢኮኖሚ በላይ አሁን ትግራይ ውስጥ አለ። ኤርትራ ውስጥ ካለው ምሁር በላይ ትግራይ ውስጥ አለ። ይሄ ባለበት ነው ሻዕቢያ እንደዚህ የሚያስበው። ትግራይ የሚባል አሁን የኢትዮጵያን ብሔር ፌዴራሊዝም
በጣም ጣላለው አይደል የሚለው ምክንያቱም ፕሬዝዳንቱም ሰምተው ከሆነ ይሄ ብሔር ፌዴራሊዝም ነው ጣጣ ያመጣባቸው ኢትዮጵያውያን ብሎ እሳት በማርከፍከፍ ቁጥር 1 ኢሳያስ ነው። ኢትዮጵያውያን ችግር እሱ ነው አይደለም ሌላ ዲስከሽን ነው እኔ አይደለም ብዬ ነው የማምነው። ለማንኛውም ግን እሱ የሚፈልገው ትግራይ የሚባል ጠንካራ ክልል ከሳውዘርን ቦርደር ከኤርትራ ሳውዘርን ቦርደር እንዲኖር በፍጹም አይፈልግም። እንደ ፖለቲካ ህብረተሰብ ባይኖር ነው የሚመርጠው። ለምን? ኤርትራ ሀገራዊ ማንነት ምን ላይ ይገነባል? ታሪኩ ምንድነው? ከ50% በላይ በተለይ የነበረው የትግርኛ ተናጋሪ ኤርትራ ማህበረሰብ የትግራይ ኮር ስቴት ኤክስቴንሽን ነው፣ ቅጥያ ነው። ታሪኩ፣ ሃይማኖቱ፣ ባህሉ፣ ቋንቋ ብዙ ነገሩ ከአክሱም ማዕከሉ ከነበረ መንግስት የሚቀዳ ነው። ኤርትራ የሚባለውን አካል ባህረ ነጋሲ ብለው ወይም ደግሞ ሲያስተዳድሩ የነበሩ የትግራይ መሳፍንት የትግራይ ልሂቃን ናቸው። ወይም ደግሞ እዛ ያሉ የነዚህ የዚህ የንጉሳዊ ስርዓት ኤክስቴንሽን ሆነው ነው የዛ አካባቢው ደጃዝማቾች ፊት አውራሪዎች ሲያስተዳድሩት የነበሩ። ምን ታሪክ ላይ ይቁም የኤርትራ ሀገራዊ ማንነት? አሁን ይውል በሞደርን ስቴት ፎርሜሽን ውስጥ እኮ ማቆም ይችል ነበር ሻዕቢያ። በቃ ይሄ ነበረ እውነታው፣ ይሄ ነበረ። ይሄ ትግርኛ ተናጋሪ ማህበረሰብ የትግራይ ቅጥያ ነበር። ይሄ አፋር ተናጋሪ ማህበረሰብ የአፋር ቅጥያ ነው። ይሄ የሳሆ ተናጋሪም የኢሮብ ቅጥያ ነው። ኩናማም የኩናማ ቅጥያ ነው። ይሁን ድንበር ላይ ስትሆን ህዝብ፣ ቋንቋ፣ ባህል፣ ሃይማኖት ሼር ታረጋለህ። ጋምቤላ ብትሄድ ሳውት ሱዳን ውስጥ አንድ ትልቅ ብሔር አለ ኑዌር የሚባል። እንደገና ኢትዮጵያ ደግሞ ጋምቤላ ውስጥ ኑዌር የሚባል ትልቅ ብሔር አለ። እንግዲህ በሞደርን ስቴት ፎርሜሽን ውስጥ እነዚህ ሁለቱ አንድ ብሔር ቢሆኑም ሊጣሉ አይገባም። እንደውም ጥሩ ነው ድንበር ላይ እነዚህ መሆናቸው እንዳትጣላ ነው እንደውም አጋዥ መሆን የሚገባቸው። ሻዕቢያ በዚህ በሞደርን ስቴት ፎርሜሽን መሄድ ሲገባው በትራዲሽናል የሀገር ግንባታ ትርክት መሄድ ፈለገ። የራሳችን ታሪክ፣ ቋንቋ፣ ባህል ያለንን ማለት ፈለገ። ያ ደግሞ አሸዋ ላይ መሰረት ነው። ሊናድበት ሆነ። ኤርትራ መቆሚያ ከምታጣ መሰረቱ ይናድ ነው። ሌላ መሰረት እስክናገኝ ድረስ እንቆፍረው ነው። ያ የሚቆፍረው ማን ነው? ትግራይ ነው። ትግራይን በማጥፋት የራሳችን መሰረት እንገንባ ነው። ይሄ ፖለቲካ ፕሮግራሙ ነው የሻዕቢያ። ይሄ መሆኑ ገብቶትም ሳይገባውም ደግሞ ለ50 ዓመት ተሸክሞት የሄደ ህወሓት የሚባል ተላላኪ ድርጅት ደግሞ አለው ትግራይ ውስጥ ገብቷል። ይሄን ኃይል እየጠበረ እያቀባጠረ ለዚህ ያደረሰ ኃይል ደግሞ አለ ትግራይ ውስጥ። ለሻዕቢያ ፕሮግራም አስቻይ ሁኔታ በመፍጠር ደግሞ ህወሓት ተጠያቂ ነው ማለት ነው። በኋላ ጄኖሳይድን ኢኔብል በማድረግ ጭምር ብየኔ የምከሰው ቲፒኤልኤፍ የጄኖሳይዱ ኢኔብለር ነው። ሻዕቢያ ደካማ ትግራይ ይፈልጋል፣ ህወሓት ደካማ ትግራይን ፈጠረ። ሻዕቢያ ከለላ የሌላት ትግራይ ይፈልጋል፣ ከለላ የሌላትን ትግራይ ፈጠረ ህወሓት። ከዛም አልፎ ደግሞ ብዙ ማለት ይችላል። ይሄን አንድ የነበረን ህዝብ ደግሞ መለስ 4 ኪሎ ሆኖ ምኒልክ ከሰራው በላይ ግንብ ገነባ። በመቶ ሺዎች የሚቆጠሩ ወታደሮች ግንብ ገንብቶ ይሄን ህዝብ አለያዩት። ይሄ ለሻዕቢያ ፖለቲካ ፕሮግራም ይሄም ግብአት ነው። ላለፉት 30 ዓመት ኤርትራ ውስጥ የተነገረው ፕሮፓጋንዳ አያቻቸው ወይ እነዚህ የትግራይ ሰዎች ኢትዮጵያ መሪዎች ሆነው ወረሩን ነው። ሲወረረውን ገለበጠው። ይሄ ማፍረሻ ምንም አልተሰራም በኢትዮጵያ ውስጥ ወይም በህወሓት በኩል በትግራይ ውስጥ። ኢትዮጵያ ውስጥ የነበሩ ኤርትራውያን ለደረሰባቸው በደል የትግራይ ሰዎች ነው ተጠያቂ አድርጎ 30 ዓመት ፕሮፓጋንዳ የነዛው ሻዕቢያ።
ሶ በዚህ ኢንዶክትሪኔት የተደረጉ ወታደሮች ናቸው መጥተው ትግራይን ያን ሁሉ ውድመት ያን ሁሉ እልቂት ያን ሁሉ ሴት የደፈሩት። ይሄ በነገራችን ላይ ለኢትዮጵያ ወገን ላለው አሁን አጀንዳውን የሻዕቢያ ስላነሳ ነው እንጂ በኢትዮጵያ ወገን ላለው ሌላኛው ኃይል ይሰራል። ሻዕቢያ ትግራይን የማጥፋት በዛ መሰረት ላይ ኤርትራ የሚባለውን ሀገር በጽኑ መሰረት ላይ የማቆም ብለኛል። ብልጽግናስ ተመሳሳይ ነው። ብልጽግና የብዙ ኃይሎች ስብስብ አይደል? የብዙ ኃይሎች ፍላጎት አለው እዛ ውስጥ ገባኝ። አሁን ባለው የትግራይ ፖለቲካ የኢትዮጵያ መንግስት አላማው ምንድነው ልንል እንችላለን? የኢትዮጵያ መንግስት አንድ ወጥ አላማ አለው ወይ አላውቅም። እንደው እንዳንተ መረዳት ከስከአሁን እሱን ነው የምልህ። አሁን ለምሳሌ በጦርነቱ ጊዜ የነበረው መርህ ምንድነው? ይሄን የሻዕቢያን ያልኩን ተመሳሳይ አቋም ነው ያራመደው። የዚህ ፊት አውራሪዎች ደግሞ የአማራ ልሂቃን ናቸው። የአማራ ክልል መንግስት ነው። ገብቷል። ከኦሮሚያ ብልጽግና ደግሞ እንደገና በዋናነት ከህወሓት ጋር ያለ የስልጣን ፍትጊያ አለ። ህወሓት 4 ኪሎ ይመለሳል የሚል ፓኒክ አለ ወይ ፍርሃት አለ። አሁንም ህወሓት ወደ 4 ኪሎ ከሚመለስ ማድረግ ያለብን ነው እናደርጋለን የሚል ኃይል አለ። የትኛው ነው ኮር አይዲዮሎጂውን ብትለይ ግን አላቅም። የጦርነቱ ጊዜ ግን የአማራ ኃይሎች ፊት አውራሪ ሆነው ያስፈጸሙት ጄኖሳይድ አለ ብዬ ነው የማምነው። የኦሮሞ ብልጽግና ደግሞ እንደገና የ4 ኪሎ ስልጣኑ ማንም ድርሽ እንዳይልብኝ ብሎ እንደሚያምን አውቃለሁ። ለዚህ ደግሞ ሁሉም ነገር ማድረግ ይችላል አለብኝ ብሎ የሚያምን አለ። ምዕራብ ትግራይንም አሁንም አንቆ ያዘው ለዚህ ማስፈጸሚያ ነው። የኢትዮጵያ ስርዓተ መንግስትን ከጠየቀኝ ለረጅም ዘመናት የነበረው ለመቶ ምናምን ዓመት ከምኒልክ በተለይ ጀምሮ የነበረው የኢትዮጵያ ስርዓተ መንግስት ኢቭን መለስ የመራው ስርዓተ መንግስትንም ካየው በትግራይ ጥፋት ላይ ተመሰረተ ነው። ትግራይ እንደ ፖለቲካ ህብረተሰብ የማጥፋት ነው። ይሄ ለነጋድራስ ገብረ ህይወትም የጻፉት እኮ ነው። ምንም አዲስ ነገር የለውም። በምኒልክ ጊዜ ነጋድራስ ገብረ ህይወት የጻፉት ነው። ኃይለ ሥላሴ ያስቀጠለው ነው። ደርግ ያስቀጠለው ነው። መለስ ዜናዊ ያስቀጠለው ነው። መለስ ዜናዊ ትግራይ ተወላጅ ነው። ግን የኢትዮጵያ መንግስት መሪ ሆኖ ትግራይን በማጥፋት ትግራይን በማዳከም ቁጥር 1 ተጠያቂ ነው። ከዛ በላይ ያሉ ቀጣይ ያሉ መንግስታቱም ተመሳሳይ ነው። የኢትዮጵያ መንግስት አቋሞቹ አልተቀየረም። ብልጽግና እንደ ፓርቲ ስለጠየቀኝ ነው እንጂ የኢትዮጵያ ስርዓተ መንግስትን ከጠየቀኝ ግን ይሄ ነው። ብልጽግና ግን እንዳልከ በዋናነት የኦሮማራ ጥምረት ውጤት አይደል? ኦሮማራ የተለያየ አላማ አላቸው እዛ ውስጥ ከዛ በኋላ ኮምፓቲብል አላማም አይደለም። ኢንፋክት የሚናበብ የሚዋደድ አላማም አይደለም። ግን የየራሳቸው አላማ አላቸው። ከዛ የጋራ ጠላት አላቸው። የጋራ ጠላት ላይ ያሉት ለማቱ የመጨረሻ ጥያቄ ላርኩ ፕሮግራማችን ለመዝጋም ይረዳናል። ቀደም አንዱ የጀነራል ታደሰ ተልእኮ የማሻገር ነው፣ ወዴት እንደሚያሻግሩን አናውቅም የሚል ነገር አንስተህልኛል። እንደው አዝማሚያውን አይተህ እንደው እንገምት ካልን ባጭር እናስቀምጠው። ትግራይን ወዴት ሊያሻግሯት ይችላሉ? እውነት ለመናገር አላውቅም። ምን የሚታይ ብርሃን ነገር የለም። ይኸውልህ እዚህ ቀጠና ሁሌም ምለዋል ፕሪዲክተብል የሆነ ፖለቲካል ኢንቫይሮንመንት የለም። ምክንያቱም ቅድም መርህ ብያለሁ። በመርህ የምትሰራ ከሆነ ምን እንደምታደርግ ገምታለሁ ዘሩባቤል። ምክንያቱም አሁን ለምሳሌ ብሔራዊ ጥቅሞችን ብቻ ነው ማስከብረው እንጂ ሌላ ጉዳይ አይደለም ካልከኝ ያንተ ብሔራዊ ጥቅሞች ምን እንደሆኑ አውቃቸዋለሁ። እነሱን ለማስፈጸም ልታደርግ እንደምትችል ገምታለሁ። ፕሪዲክተብል ነው ማለት ነው። ልትወስዳቸው የሚችሉ እርምጃዎችንም ከግምት ውስጥ አስገብቼ የቢሆን ትንተናዎች እሰራለሁ። እዚህ ቀጠና እንደዛ አይደለም። ለህዝብ ጥቅም፣ ለሀገር ጥቅም፣ ለብሔር ጥቅም ተብሎ ተተንትኖ የተቀመጡ ብሔራዊ ጥቅሞች ኖሮ ለነዛ ጥቅሞች ደግሞ እነዚህን ማስፈጸሚያ ስትራቴጂዎች አሉ ምናምን ተብሎና ከዛ በኋላ ማን እንደሚፈልግ ታውቀዋለህ። ትንተና ትሰራለህ። እዚህ ግን ፕራግማቲክ ተብለው ፕራግማቲክ ናቸው አይደለም ሌላ ጉዳይ ነው። ፕራግማቲክ ተብለው የሚጠሩ ግለሰቦች እንደፈለጉ የሚያደርጉት ቀጠና ነው። ኤርትራን በለው
ሱዳን በለው ሶማሊያ በለው ጅቡቲ በለው ኢትዮጵያ በለው የዚህ አካል ውጤት ናቸው። ነገም እንደሚፈጠር ንገረኝ እንደው እስቲ ኤርትራና ኢትዮጵያ ትግራይ ውስጥ የተፈጸመውን ነገር በጋራ ሆነ ይፈጽማሉ ብለህ ገምተው ታውቃለህ? አታውቅም አይደል? ማንን ነው የጠቀመው? ማንም ተጠቃሚ አልነበረም። ማለት ቅድም ካነሳው ትልቅ ትንተናዎች አንፃር የኢትዮጵያ ስርዓተ መንግስትም የኤርትራ ስርዓተ መንግስትም ትግራይን በማድቀቅ ተጠቃሚዎች ናቸው። ግን እነሱም የምር ተጠቃሚዎች ናቸው ወይ የህዝብ ጥቅም ነው ወይ ካልከኝ ግን አላቅም። ሶማሊያ፣ ኤርትራ፣ ኢትዮጵያ አንድ የሚሆኑበት አሁን ትንሽ ቆይና ደግሞ ሶማሊያ፣ ኤርትራና ግብጽ አንድ ትንሽ ቆይና ደግሞ ሶማሊያ ቱርክ ሄደችና ከኢትዮጵያ ጋር ታርቅ ያለው አለች። ሶማሊያ ኢትዮጵያ ትንሽ ቆይተና ፑንትላንድና ኢትዮጵያ ምንድነው? ትንሽ ቆይና አልቡርሃን እና ኢሳያስ ወይ ሐምዳን ደጋሎና ኬንያ ወይም ኢትዮጵያ። ብሔራዊ ጥቅሞች አሉ ወይ እዚህ ውስጥ? የህዝቦች ጥቅሞች አሉ ወይ እዚህ ውስጥ ካልከኝ ጠራጠራለሁ። ለዛ ነው መገመት አይቻልም። ንቡር ወይም ደግሞ ኖርማል ፖለቲካል ኮንዲሽንስ ኖሮ ከዛ በኋላ ፕሬዲክሽኖች ታስቀምጣለህ። ዝም ብለህ ግን ገምት ብትለኝ 10 ሴናሪዮ ማስቀመጥ ባለፈውም ስናወራ ታስታውስ እንደሆነ 5-6 ሴናሪዮ ብለን አስተን ነበር። ወርስ ኬስ ሴናሪዮ ብዬ አላነሳልህም ብዬ ነበር። ወርስ ኬስ ሴናሪዮ አሁን ለምሳሌ ትግራይ ውስጥ ሆኗል። 2 የታጠቀ ኃይል ተፈጥሯል። ወርስ ኬስ ሴናሪዮ አልነግርህም ብዬ ነበር ይዛን ያ ነበር ወርስ ኬስ ሴናሪዮ ግን ሀፐን አረገ። 2 ታጣቂዎች ትግራይ ውስጥ 2 ኃይሎች ትጥቅ የተሸከሙ ኃይሎች ተፈጥሯል። ቅድም የትግል ጀመሩ ያልኩ ወረስት የሚባለው እሱ ነው። ከሱ የባሰ ምናልባት የኢትዮ ኤርትራ መሀል ግጭት ቢፈጠር እሱ ወረስት ሊሆን አይችልም። ለኔ ግን ለትግራይን ሁለት ኃይሎች 2 ተዋጊ ኃይሎች ትግራይ ውስጥ መፈጠራቸው ነው ወረስት። በማግኒቲዩዱ የኢትዮጵያና ኤርትራ ጦርነት ቢካሄድ ትግራይ ውስጥ የጦር አውድማ ቢሆን በማግኒቲዩዱ በምናምን ከባድ ሊሆን ይችላል። ከሁሉም በላይ ግን የሚያስጨንቀኝ የትግራይ አንድነት ነው ለኔ። ወርስ ኬስ ሴናሪዮ ለኔ የትግራይ አንድነት ጥያቄ ውስጥ ማስገባታቸው የህወሓት ደናቁርት ነው። ይሄ መታየት አለበት። ከዛ አሁንም ባለፈው ያነሳነው አለ ኢትዮጵያና ኤርትራ ጦርነት ላይ ያነሱ ይችላል ወይ? ክፍት ነው። የተወሰነ የህወሓት ኃይል ከኤርትራ ጋር ሊሆን ይችላል ወይ? አላቅም። የተወሰነ የህወሓት ኃይል ከኢትዮጵያ ሊሆን ይችላል ወይ? አላቅም። ገብቷል? የተወሰነ የአማራ ኃይል ከኤርትራ ጋር ሊሆን ይችላል ወይ? አላቅም። የተወሰነ የሱዳን ኃይል ከኤርትራ ከትግራይ ከአማራ ጋር ሊሆን ይችላል ወይ? ሊሆን ኤኒቲንግ ካን ሃፐን በሚለው ብቻ እንያዘው። በየቀኑ ሚኖር ዴቨሎፕመንት ስለሆነ በቃ የህዝቦች ጥቅም ስላልሆነ ማዕከል አድርገው የሚንቀሳቀሱ እነዚህ ኃይሎች ኤኒቲንግ ካን ሃፐን ኤኒ ታይም። እንግዲህ የቀጠናው ተንታኞችም እንግዲህ በተደጋጋሚ በምስራቅ አፍሪካ እንግዲህ ተለዋጭ በአፍሪካ ቀንድ ተለዋጭ የሆነ የኃይል አሰላለፍ ያለበት ምንም ነገር ሊፈጠር የሚችል ማንም ከማንም ጋር ሊጣመር የሚችልበት እንደሆነ በተደጋጋሚ ይገልጻሉ። እንግዲህ የጀነራል ታደሰ ወረደን ጊዜያዊ መንግስት ጉዳዮች ቃኝተናል። ከዚህ በተጨማሪም የኤርትራን የኢትዮጵያን መንግስታት በትግራይ ያላቸውን ጉዳይና አላማ የተመለከቱ ሰፋ ያሉ ጉዳዮችን አንስተናል። የሳልሳይ ወያኔ ውጭ ጉዳይ ግንኙነት ኃላፊ አቶ ኃይሉ ከበደ የዚህ ሳምንት የአንድ አፍታ ወግ እንግዳ ስለሆንክ እጅግ አድርጌ አመሰግናለሁ። እዚህ ላይ እንቋጭ። እኔም አመሰግናለሁ ስለጋበዝከኝ። የተወደዳችሁ የአንድ አፍታ ቤተሰቦች የዛሬው የአንድ አፍታ ወግ ዝግጅታችን ይህን ይመስል ነበር። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። መልካም ቆይታ።